አዎ ሰላም ለመዛሪከን ሄደው ቢያዩ እንዳለ መልካ ኢየሱስን ቢያዩ ወንጌልን ነው የሚያስተምረን። ሰላም ለመዛሪከ ከመቀስተብርት ጽኑ እሊያነታ ጸረ አመለ ተመንሱት ወሰብ ኢየሱስ ክርስቶስ ጠረጴዛዬ መስዋ አስቲየኒ ማየወት መስቀል ቀጽዋ ዘእንበሊሁ እይድህን ሰብ ኢየሱስ ክርስቶስ ጠረጴዛዬ ምስዋ አስቲየኒ ማየወት መስቀል ቀጽዋ ዘእንበሊሁ እይድህን ሰብ ኢየሱስ ክርስቶስ መስዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀል ጽዋ ማየ ህይወትን አጠጣኸኝ አጠጣኝ ያለ እርሱ ማንም ሊድን አይችልምና መስዋዕት የምሰዋብህ ምን ነህ አለው? ጠረጴዛዬ ነህ። እሱ መስዋዕታችን ነው። መስዋዕት የምንሰዋበት ጠረጴዛችን ነው። ከመስቀል ጽዋ ማየ ህይወትን አጠጣኝ። የህይወት ውሃን ከመስቀል ጽዋ አጠጣኝ ያለ እርሱ ማንም ሊድን አይችልምና ያለ ክርስቶስ ማንም ሰው ሊድን አይችልም። በእኔ በቀር ማንም ወደ አብ አይመጣም ብሏል። እኔ መንገድና እውነት ህይወትም ነኝ። ዮሐንስ ወንጌል 14:6 ላይ እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም። ለዚህ ነው ያለ እርሱ ማንም ሊድን አይችልምና ያለው። በእኔ በኩል ካልሆነ ማንም ወደ አብ አይመጣም ማለት ኢየሱስ። እንደገና ዕብራውያን 7:25 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ስለዚህ መዳኛ መንገዳችን ኢየሱስ ነው። ያለ እርሱ መዳን አንችልም። በቃ ለእኛ የሚያስፈልገን ኢየሱስና ኢየሱስ የሰራው ስራ ነው። ገድል፣ ድርሳን፣ የቅዱሳን ታሪክ ምናምን ለእኛ አያስፈልገን። ወንጌላችን ኢየሱስ ያው አሳየሁት እንግዲህ። ለዚህ ነው አስቲየኒ ማየ ህይወት መስቀል ከጽዋ ዘእንበሌሁ ይድህን ሰብ ያለው። ከመስቀልህ ጽዋ የህይወትን ውሃ አጠጣኝ፣ ያለ አንተ ማንም ሊድን አይችልምና አስቲየኒ ያለ አጠጣኝ። ይቺ ሳምራዊቷ ሴት አስቲየኒ እንዳለችው ይህንን ውሃ ስጠኝ እንዳለችው ደራሲው እዚህ ጋር ደግሞ አጠጣኝ ጉዴን የነገረኝን ኑና አለች። ከዛ በኋላ ከጠጣች በኋላ እርሱ በእውነት ክርስቶስ ነው አለች። ውሃ ደገት ቀሱታ ወአተወት ሀገረ ወነገረት ለሰባ እንስራዋን ሁሉ ጥላ ለሀገሯ ሰዎች ልትናገር ወጣች። የጠጣ ሰው ሊናገር ይወጣል። ስለዚህ ዝም ብሎ ድፍድፉንም ምኑንም የፍጡራንንም ተረት ተረት ከምንጠጣ አስቲየኒ ማየ ህይወት ብንል ምን አለ? መስቀል ከጽዋ ብለን ከመስቀሉ ጽዋ ከጽዋው መስቀል የህይወትን ውሃ ጠጥተን ብንድን ያለ እርሱ መዳን ማንም አይችልም እናት ስለተባለ በመጀመሪያ እኛ ብንድን። ሳምራዊቷ እኮ በመጀመሪያ እሷ ነች ሄዳለች፣ እሷ ነች የረካችው። ከዛ በኋላ ነው ይህንን የህይወት ውሃ ከቀመሰች ከጠጣች ከረካች በኋላ ለሌሎች ልትናገር ይወጣቸው። ስለዚህ ለእኛም እንዲህ ይሆነልን። ዛሬ ግን ህዝቡን ምንድን ነው እያጠጣችሁት ያላችሁ? ድፍርስ ውሃ ነው፣ ተረት ተረት ነው፣ የተለያየ ነገር ነው። ንጽጽር ማለት እንግዲህ ይሄ ነው። ስለዚህ ሰው በኢየሱስ አምኖ ድኗል። ያለ እርሱ ወደ እግዚአብሔር መቅረብ አይቻልምና ይላል ሃይማኖተ አበው ላይ። ያለ ክርስቶስ እኮ መቅረብ አይቻልም፣ መዳን አይቻልም። በኢየሱስ ነው መዳን። ህዝቡ ይዳን፣ ኢየሱስን አምኖ ይዳን፣ የህይወትን ውሃ ይጠጣ፣ ይለይ፣ ይወቅ፣ ምን እንደሚጠጣ ይረዳ። ይህ አሰርገሰሱን ሁሉ አታጠጡት፣ የህይወትን ውሃ ይጠጣ። እነዚህንና የመሳሰሉትን ተናግሬ ነበረ በንጽጽር ክፍል 3 ላይ ሄዳችሁ ማየት ትችላላችሁ። ንጽጽር በጣም አስፈላጊ ነው። ሰው ንጽጽር በሚያደርግበት ጊዜ ነው በህይወቱ ላይ ለውጥ የሚመጣው። አለበለዚያ ሊለወጥ በምንም መልኩ አይችልም። ሊለወጥ በምንም መልኩ አይችልም። ሶሻል ኢንተራክሽን ብቻ የሚያስፈልገው ሳይሆን ንጽጽርን
የሚያስፈልገው ነው እና የነዚህን ወጣቶች ሐሳብ ሊቀበሉ ይገባል። ያነጻጽሩ። ወደ ስህተት ትምህርት ይሄዳሉ ብለው ከፈሩ እውነተኛውን ወንጌል ያስተምሩ። አለበለዚያ እነዚህ ወጣቶች መዳናቸው አይቀርም። የጊዜ ጉዳይ ነው እንጂ ይድናል። እርሶ ቢከለክሏቸው ቤታቸው ሄደው ያነጻጽራል። እነሱ ብቻ ሳይሆን የተለያየ አሁን የኦርቶዶክስ አማኝ እያነጻጸረ ነው ያለው። አይደለም የኛን የፕሮቴስታንትን እየሰማ ነው ያለው። የኢንፎርሜሽን ጊዜ ነው። የሶሻል ሚዲያ ጊዜ ነው። ልትከለክሉት አትችሉም። እግዚአብሔር አምላክ የተመሰገነ ይሁን። ከእንቅብ በታች ልታስቀምጡት አትችሉም። አውገዝነ ወአሰርነ ብላችሁ ልታስቀምጡት አትችሉም። እግዚአብሔር አምላክ የተመሰገነ እና ንጽጽር ልንጠላ በምንም መልኩ አይገባም። እግዚአብሔር የተመሰገነ ይሁን። የስህተት ትምህርት ይበላዋል ብለን የምንፈራ ከሆነ እውነተኛውን ትምህርት እናስተምር። እቺ ቤተክርስቲያን ጥንተ መሰረቷ ትክክል ነው። የመጀመሪያ ትምህርቷ ጤናማ ነው። ያንን ፈልቅቃችሁ አውጡ። አሁን ልክ እኔ እንዳስተማርኩት አስተምሩ። ወንጌል አይጣመም። በዛ ቦታ ተረታይን ነገር እግዚአብሔር ስሙ ለዘላለም የተባረከ ይሁን እና በጣም ነው ደስ ያለኝ ሁለቱም ወንድሞች ይሄን ጥያቄ ማንሳታቸው በጣም እጅግ የሚደንቅ ነገር ነው። ክብር ለእግዚአብሔር ይሁን እና ንጽጽርን መጋቤ ሐዲስ እሸቱ አይጥሉ። ሰዎች እንዳያነጻጽሩ ደግሞ አይጋፉ። የሰዎችን ስም አያጥፉ። ወንድሞች ሆነው እንትኖች ናቸው እንዲህ ናቸው ብለው ሁለተኛ ቆሮንቶስን ለእኛ ሊጠቅሱ አግባብ የለም። ምክንያቱም ምንም እኛ የሆነው ነገር የለም። ትክክለኛ የወንጌል አገልጋዮች ነው። በምንም አያገኙብንም። ሌላው ኢየሱስ ክርስቶስ ራሱ ከኔ ተማሩ ብሏል። እኔ የዋህ በልቤ ትሑት ነኝና ቀንበሬ ልዝብ ሸክሜ ቀሊል ነው ብሎ ማቴዎስ 11:28 ላይ ተናግሯል። ከኔ ተማሩ ብሏል። እኔ ታምረኛው እኔ ከላይ የመጣው አይደለም ያለው ማቴዎስ 11:29 ላይ እኔ የዋህ በልቤ ትሑት ነኝ ከእኔ ተማሩ ነው። ሰዎች ከኢየሱስ ይማሩ። ኢየሱስ ትሑት ነው፣ የዋህ እንደኛ አይደለም። እሱ የዋህ ትሑት አምላክ ነው። ባህሪውን የኢየሱስን ባህሪ ለህዝቡ ስላላካፈልን ኢየሱስን እንዲጠላ እንደሌላ አድርጎ እንዲመለከት የሚሽን ኢየሱስ የፈረንጅ ኢየሱስ እያለ ኢየሱስ እኔ በልቤ የዋህ ትሑት ነኝ ነው ያለ። ቀንበሬን በላያችሁ ተሸከሙ፣ ቀንበሬ ልዝብ ነው ያለ። ትሑት ጌታ። ለዚህ ነው ማርያም በሉቃስ 10:42 ላይ ከኢየሱስ እግር ስር ቁጭ ብላ ትማር የነበረው። ማርታ ማርታ ብዙ ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው አንድ ነው። ማርያም ማንም የማይቀማትን በጎ ዕድልን መርጣለች፣ ከእርሷም አይወሰድባትም። ከኢየሱስ ስንማር በጎ ዕድል ማንም አይወስድብንም። ዕድል ፋንታችን ማንም በጎ ዕድል፣ የመንግስተ ሰማያት የመግባት ዕድል፣ ደቀ መዝሙር የመሆን ዕድል እናገኛለን። ማንም አይወስድብንም። ማርታ ማርታ ብዙ ትጨነቂያለሽ፣ ብዙ ትታወቂያለሽ። ሰው በመጀመሪያ ከማገልገሉ በፊት፣ እንግዳ ከመቀበሉ በፊት፣ የተለያየ በጎ ምግባራትን ከማካሄዱ በፊት ከኢየሱስ እግር ስር ቁጭ ብሎ ይማር። ከየዋሁ ኢየሱስ ከትሑቱ ኢየሱስ ይማር። በጎ ዕድል ነው ከኢየሱስ እግር ስር ቁጭ ብሎ መማር። ማንም የማይወስድብን፣ ማንም የማይነጥቀን ህይወትን ነው የገበየነው ወዳጆች። የዘላለምን ህይወት ከኢየሱስ ተምረን እግዚአብሔር ስሙ ለዘላለም ይባረክ። ከኢየሱስ የሚማር እንዳለ ሁሉ የማይማር ህዝብም አለ። የማይማር በጣም ነው የሚያሳዝነው። የማይማር ህዝብ ማለት ተአምር ሲያደርግ አይተው ስላለማመናቸው ተደነቀ ይላል።
በጣም ነው የሚገርመው። ማርቆስ 6 ከ1 እስከ 7 ሄዳችሁ ብትመለከቱ ይህንን ታገኛላችሁ። የማይማር ሕዝብ ኢየሱስ እኔ በልቤ የዋህ ትሑት ነኝ፣ ከኔ ተማሩ፣ ቀንበሬ ልዝብ ሸክሜ ቀሊል ነው አለ። ነገር ግን የማይማር ሕዝብ ነበረ። ልክ እንደ ዛሬው ዘመን ማለት እንደ ኦርቶዶክሱ። በአብዛኛው ኦርቶዶክሱ ሕዝብ አይማርም። ስለዚህ ምንም ከኢየሱስ የተማረው ነገር የለም። ምናልባት ከሰው ተምሮ ሊሆን ይችላል። ማርቆስ 6 ከ1 እስከ 7 ላይ ይሄን ነው የሚናገረው። ከዚያም ወጥቶ ወደ ገዛ ሀገሩ መጣ። ደቀ መዛሙርቱም ተከተሉ። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ብዙዎች ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ሊማሩ ሲገባቸው እሱ በዛው በገሊላ ያደገ ስለሆነ እነዚህን ነገሮች ይሄ ሰው ከወዴት አገኛቸዋል? ውጫዊ ገጽታውን አይተው ከወዴት አገኘው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረገው እንደነዚህ ያሉ ተአምራት ምንድናቸው? ይሄ የጸራቢው የማርያም ልጅ የያዕቆብ የዮሳ የይሁዳ ወንድም እህቶች ውስጥ በእኛ ዘንድ አይደሉም? ምን አሉ? ይሰናከሉበትም ነበር። መማር ሲገባቸው መሰናከል ጀመሩ። ኢየሱስም ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። በገዛ ሀገሩ ግን አይከበርም። እና ያልተማሩት ምንድነው? በአወኩሽ ናኩሽ። ከወዴት አመጣ ይሄንን ብለው። ስለዚህ ነቢይ በገዛ ሀገሩ አይከበርም በሌላው ነው ብሎ ጌታ ኢየሱስ ተናገረ። በዚያም በጥቂቶች ድውዮች ላይ እጁን ጭነው ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስላለማመናቸው ተደነቀ። በጥቂት ሰዎች ላይ ነው እጁን ጭኖ የፈወሰው። ስላለማመናቸው ተደንቆ ተአምር ሊያደርግ አልቻለም። ለምን? ልባቸው ዝግ ነዋ። በንቀት ውስጥ ነው ያሉት። ስለዚህ እንዲህ ከምንሆን ብንማር ነው የሚሻለው። ከማን? ከኢየሱስ። ዛሬ እንዲህ አይነት ልብ ያለው አለ። ማን ነው ይሄ ኢየሱስ እያለ ኤርፖርት ሄደን የምንቀበለው ኢየሱስ ነው ወይ? እንደዚህ በኢየሱስ ማላገጥ ጀምረዋል። በጣም ነው የሚያሳፍረው በማያውቁት ጌታ። እንደ ማርያም ግን ቁጭ ብለው ከእግሩ ስር ተቀምጠው ሊማሩ ይገባ ነበረ። እንዲህም አይነት ሰዎች አሉ። ኢየሱስ ስላለማመናቸው ተደንቆ የተዋቸው ሰዎች አሉ። እንደገና ደግሞ ትቶ የሄደበት ቦታ አለ። ትቷቸው የሄደ ሰዎች አሉ። መጽሐፍ ቅዱስ ይናገራል። ማቴዎስ 16:4 በወስዳችሁ ትቷቸው ሄደ፣ ስላለማመናቸው ተደነቀ፣ ትቶ የሄደበት ቦታ አለ። ማቴዎስ 16:4 ላይ የዘመኑንስ ምልክት መለየት አትችሉምን? ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም አላቸው። ትቷቸውም ሄደ ይላል። ትቶን እንዳይሄድ ጌታ ይርዳል ወዳጆች፣ እኛንም እንዳይተወን። ምልክት ጠይቀው ነው ትቷቸው ሄዱ። በኢየሱስ ዘመን እንኳን ከኢየሱስ አልተማረም ሰው ትቶ እንደሄደ ይናገራል። ማቴዎስ 21 ሄዳችሁ ብትመለከቱ ማቴዎስ 21 ቁጥር 17 ላይ ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ ይላል። እነዚህን ሕፃናት ዝም እንዲሉ አትከለክላቸው። ምን ሲሉ? ከሕፃናት አፍ ከሚያጠቡት ከሕፃናት አፍ ምስጋናን አዘጋጀ ተብሎ እንደተጻፈ አላወቃችሁም? አላነበባችሁም? ምን አላቸው? ሕፃናቱ ሲዘምሩ እነሱ አፋቸውን ዘግተው የተቀመጡ ናቸው። የሕፃናትን ምስጋና መቃወም ጀመሩ። ሆሳና እያሉ የሚዘምሩት። ከዛ እነዚህ ሕፃናት ዝም እንዲሉ አትከለክላቸውም፣ ከሚያጠቡት ከሕፃናት አፍ ምስጋናን አዘጋጀ ተብሎ የተጻፈውን አላነበባችሁም? ምን አላቸው? ከዛ በኋላ ብዙ ከነሱ ጋር መከራከር አልፈለገም። ትቷቸው ከከተማ ወደ ቢታንያ ወጣ ይላል። አይተወን እኛን ከጌታ እግር ስር ቁጭ ብለን እንድንማር ጌታ ይርዳል። በመጀመሪያ ትሁት ሆነን እኔ ከሰው ተማሩ አይደለም፣ ከጌታ እግር ስር ቁጭ ብለን መማር እንዴት መልካም። ዛሬ ኢትዮጵያዊ ሁሉም እንደ ኦርቶዶክስ ብቻ ሳይሆን ኢትዮጵያዊ የሆነ ሰው ተማር ከሚሉት ይልቅ አስተምር ቢሉት ይወዳል። ከየት ያምጣው ያልተማረውን? ታዲያ መማርን አንወድም። በጣም ነው የሚያሳዝነው። ማቴዎስ 26
ቁጥር 44 ማርቆስ 8 ቁጥር 13 ሄዳችሁ ማየት ትችላላችሁ ጌታ እንዴት ትቶ እንደሄደ። ማስረጃ የምሰጣችሁ ለዚህ ነው። ማቴዎስ 26:44 አሁን ባነብላችሁ ደግሞም ትቷቸው ሄደ፣ ሶስተኛም ያንኑ ቃል ደግሞ ጸለየ ብሎ ይናገራል። እነዚህ ደቀ መዛሙርቱ ተኝተው እንጂ እነሱን ሙሉ ለሙሉ ትቶ አይደለም። ማርቆስ 8:13 በወስዳችሁ ደግሞ ማርቆስ 8:13 እንዲህ ይላል፣ ትቷቸው እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። ትቷቸው ፈሪሳውያን ወጡና ሊፈትኑት ከሰማይ ምልክት ከርሱ ፈልገው ከርሱ ጋር ይከራከሩ ጀመሩ። ከሰማይ ምልክት ፈልገው ከርሱ ጋር መከራከር ጀመሩ። በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። ለምን? የሚማር ልብ የላቸው፣ ምልክት ፈላጊዎች ናቸው፣ በተለያየ መንገድ እየተጠራጠሩ። ስለዚህ ተዋቸውና ወደ ከተማ ወደ ታንኳይቱ ገብቶ ወደ ማዶ እንደሄደ ይናገራል። እና እግዚአብሔር አይተወን ልላችሁ ነው። እና ከጌታ እግር ስር ቁጭ ብለን እንማር። እግዚአብሔር አምላክ አይተወን። የማንማር ህዝቦች ከሆንን ግን ልክ አሁን እነዚህን ሰዎች እንደተዋቸው ተከራካሪ፣ ምልክት ፈላጊ የተለያየ ከሆነ ትቶን ይሄዳል። ብዙ አይጨቃጨቃል። እንኳን አይደለም ሰው ክርስቶስ ትቶት የሄደ ህዝብ የኢየሩሳሌም ህዝብ። ስለዚህ ብዙ አይገርመን። ሰው ቢማር ባይማር የራሱ ምርጫው የሱ። ለጌታ ያልተመቸ ህዝብ ለሌላው ይመቻል ማለት አይቻልም። ትቶ እንደሄደ ስለዚህ እግዚአብሔር ሆይ የሚማር ልብ ስጠኝ፣ ትሁት ልብ ስጠኝ ብለን እንድንማር እግዚአብሔር አምላክ ይርዳን። ስንማር ነው የምናነጻጽረው። ክብር ለእግዚአብሔር ይሁን። እኛ ግን ብናስተምር እንጂ ብንማር አንወድም። ይሄ እንደው በየትኛውም በኦርቶዶክስ አልኩ እንጂ በፕሮቴስታንቱም በሌላውም ቦታ ያለ ነገር ነው። አበሻው ሶሳይቲ የኛ ማህበረሰብ ቢያስተምር እንጂ ቢማር አይወድም። ጌታ ደግሞ በመጀመሪያ እንድንማር ነው የሚፈልገው፣ ከእግሩ ስር ቁጭ ብለን። ለዚህ ነው አንዱ ዘማሪ ከእግር ስር መሆን ግሩም ነው፣ ቃልህን መማር መልካም ነው፣ የማይጠፋ እድል ነው ጌታው ያለው። ሩጫ ይቆይ ብሎ እያለ ሁሉ የዘመረው ነገር አለ፣ መዝሙር አለ። ይማር አስቀድሞ ሩጫው ይቆይ ብሎ እያለ የዘመረው እሱን መዝሙር ብትሰሙ በጣም በጣም የሚገርም ዝማሬ ነው። እግዚአብሔር የተመሰገነ ይሁን ለዘላለም። እንድንማር እግዚአብሔር አምላክ ይርዳን። የኔ ብቻ ይሰማ እያሉ መለፍለፍ መስማትን ያግዳል፣ ተናግሮ አለማረፍ። እኛ ብናሰማ ነው ወይም የኔ ብቻ ይሰማ ብንል እንጂ ከሌሎች ልንሰማ አይደለም፣ ከሌላ ከኢየሱስ ልንሰማ እንቸገራለን። መስማትን ያግዳል፣ ተናግሮ አለማረፍ። ብዙ ሰዎች የሚናገሩ ሰዎች እኮ አይደለም የራሳቸውን የሌሎችን መስማት እንኳን ያግዳሉ። እባክህ እንስማበት ዝም በል እስኪባሉ ድረስ ይደርሳል። እና ብዙ ጊዜ ለማስተማር ከመሽቀዳደም መማርን ብንመርጥ ምን አለ? መማርን የሚመርጡ እኮ ተደባዳቢ፣ ጨዋሂ፣ ተቆጪ አይደሉም። እኔ የሚቀረኝ ነገር አለ፣ እስቲ ልማር፣ እስቲ ልወቅ ብለው ነው እንትን የሚሉት። እና ብዙ ጊዜ አይደለም ኦርቶዶክስ፣ በፕሮቴስታንቱም እንኳን ብዙ ሰው ቢያስተምር ነው ከረባቱን አስሮ በቃ መድረኩ የኔ ነው፣ እኔ ልናገር። በግድ ነው፣ ትንሽ ነው ፈቀቅ ያለው።
ፕሮቴስታንቱ እንደው እኔ ላስተምር አሁን በጳጳሱ መካከል አሁን ጳጳሳቱ እንኳን እንደው በአውደ ምህረት ላይ ማንም እኔ ላስተምር እኔ መጥቼ ነገሌ ሊያስተምሩ ነው ብለን ሽሚያ ነው አሁን ካልተናገርኩ ብለን ኩርፊያ ነው እንጂ ለመማር የምንፈልግ ብዙዎች አይደለንም። ግን እናስተምራለን ብለን በተነሳንበት ነገር እኛም ከስረን ሰዎችን እናከስራለን። ስለዚህ ነው መጽሐፍ ቅዱስ ከእናንተ ብዙዎች አስተማሪዎች አይሁኑ ያለ። አስተማሪዎች አይሁኑ የባሰውን ፍርድ እንዳንቀበል ብሎ ይናገራል። ያዕቆብ 3:1 ላይ ወንድሞች ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገድል የሚችል ፍጹም ሰው ነው እያለ ይናገራል። የባሰውን ፍርድ እንድንቀበል ታውቃላችሁና ከእናንተ ብዙዎች አስተማሪዎች አይሁኑ። ባስተማርነው ነገር እኮ የባሰ ፍርድ መቀበል አለ። በራሳችን ብቻ ሳይሆን ባሰማነው ሰው አግባባዊ ትምህርት ስላላስደመጥነው ስላላሰማነው ወይ የገሃነም ልጅ 7 እጥፍ ስለምናደርገው በራሳችን ብቻ ሳይሆን በዛ ሰው ነፍስ ተጠያቂ ነን። የባሰውን ፍርድ እንቀበላለን 7 እጥፍ የገሃነም ልጅ ስላደረገ። ማስተማራችን ብቻ ነው እኛ የሚታየን። በቃ በበዓል ተነስተን መናገራችን በጣም እኮ ነው የሚገርመው። አሁን በዳነው እንኳን ፕሮቴስታንት በተባለው በዚህ ተጋጭተው በመድረክ በማይክ እኔ ለምን አላስተማርኩም እኔ በሚል ይሄው አሁን ድረስ እንዲህ አይነት ነገር አለ። ግን የባሰ ፍርድ መቀበል እንኳን ጥራት ያለው ትምህርት አንሰጥም። ነገር ግን ትንቅንቅ ነው የማይክ ትንቅንቅ፣ ንጥቂያ፣ ልንነጣጠቅ ተናግረን የትኛውን ሰው ለወጥ ነው? ምን ፍሬ ያፈራል? አናስተምር እኮ እያለን አይደለም ጌታ። የባሰ ፍርድ መቀበል አለ። በመጀመሪያ ራሳችን ነው ማስተማር ያለብን፣ ትምህርታችንን ነው ማጥራት ያለብን እንጂ ማስተማር አይደለም። ታይታ ነው፣ ሾው ነው። የባሰ ፍርድ ምን ቀን ነው ያስተማርኩት ብለን እኮ መጸጸት አለ። እውነት በበራልን ጊዜ ምን ብዬ ነው ያስተማርኩት? ይሄ በዚህ ህዝብ ሁሉ ነፍስ ተጠያቂ ነኝ። እንደውም አንድ ምሳሌ አለ። አንድ ልጅ ጠፍቶ ገዳም ይገባልና አባ ይሆናል። በኋላ እንደ አጋጣሚ ሆኖ ከአመታት በኋላ ያ ሰው ተመርጦ ጳጳስ ይሆናል። አባ ሲሆን ለቤተሰቡ ራሱን አልገለጠም። ጳጳስ በሆነ ጊዜ እንደምንም ብሎ ለእናቱ ደብዳቤ ላከ። እናቴ ሆይ አትዘኝ፣ ከዚህ በፊት እኮ የጠፋሁት አባ ልሆን ነው፣ ገዳም ሄጄ አባ ሆን፣ አሁንማ ተመርጬ ሊቀ ጳጳስ ሆኜልሻለሁ፣ ደስ ይበልሽ እናቴ፣ ከዚህ በኋላ አትቸገሪ። እሱ ያየው በቃ ሊቀ ጳጳስ ነው፣ ብዙ ሰው ያውቀዋል፣ ገንዘብ ያገኛል፣ እናቱንም ሊደጉም አይደለም ለሌላም ይተርፋል። የሊቀ ጳጳሶች በሞት እናቴ አለፈላት ብሎ እናትየው ወንጌል ያነበቡ ነበሩና ስቅስቅ ብለው በቃ ደብዳቤ አግኝተው ስቅስቅ ብለው ያለቅሳሉ። እንዴ ምን ነው እናቴ ብሎ መልእክተኛው እንትን ሲል አሁን ነው ጉድ የሆንከው፣ በፊትስ ይሻል ነበር፣ አሁን ግን ሊቀ ጳጳስ ሆኜልሃል። በፊት በአንተ ነፍስ ነበር የምትጠየቅ፣ አሁን ግን የብዙዎች ነፍስ ተጠያቂ ስለሆን ከዚህ አንጻር ነው ማለት ሰው። አንተ ግን ክብር መስሎ እንትን ትላለህ። በብዙ ሰዎች ነፍስ ለምትጠየቅ ለዚህ ነው ማለቅ ሰደ ብለው አለቀሱበት ይባላል። የሚወደድ አይደል ሊቀ ጳጳስ መባል፣ ፓስተር መባል። ዛሬ ለዚህ ነው በኦርቶዶክስ አሁን ሊቀ ጳጳስ ለመባል ብዙ ጉቦ ተጀምሯል አሉ፣ በገንዘብ ሆኗል አሉ፣ በድብቅ በድጎማ። እዚህም በወንጌላውያን እኔ ነኝ ፓስተሩ እኔ ነኝ ትልቁ ተብሎ ገንዘብ ስላለች ደሞዝ አለ፣ ኃላፊነቱ ብቻ ሳይሆን ስልጣኑ፣ ከዛ በኋላ ቸርቹ ሁሉ የዛ ሰው ነው፣ መሪ ነው፣ እንደፈለገ ሊያደርግ ነው በቃ። ነገር ግን በዛ ሁሉ ህዝብ እረኛ ተብሎ ተሹሟልና በኦርቶዶክስም ሆነ በዚህኛው ተጠያቂነት አለ። በማን ዘንድ? በላይኛው ጌታ። ለዚህ ነው ከእናንተ ብዙዎች አስተማሪዎች አይሆኑ ያለ። የባሰውን ፍርድ ትቀበለ፣ የባሰ ፍርድ የሚቀበለው ያ ሰው። አሁን ግን እሱ ግድያ ላይ ነው ያለው፣ ገንዘብ ነው የሚያየው። በኦርቶዶክሱም በዛንኛው እኔ ሁለቱንም ቤት ነው የምናገር፣ ግድያ ነው በቃ። አሁን እኮ በቃ እንዴ ሊቀ ጳጳስ ከሆነ በቃ ፓትሮሉ የሱ ነዋ።
በኦርቶዶክሱ እኮ እንደ ሊቀ ጳጳስ ማለት እኮ ሀብታም ማለት መንበረ ጵጵስና በሀገረ ስብከቱ ይሰራለታል። እንደገና ማረፊያ ደግሞ 4 ኪሎ አለው። ንጉስ ነው። ሹፌር ይመደብለታል። መኪና አለው። ያቺን ደሞዙ ደግሞ ትልቅ ነው። ያቺን ነገር ለማግኘት ነው መነኩሴ ሁሉ መነኩሴ ውድድር ነው። እዚህም በአማኝ ጋር ደግሞ እንደዚሁ ፓስተር ለመባል ለምን ገንዘብ የባሰውን ፍርድ ትቀበላላችሁ ብለው እኔ ሀቁን ነው የምነግራችሁ። ለምን አልሞትም? ሀቅ እውነቷን ነው። ልባችሁ ውስጥ ያለውን ነው የምናገረው። የባሰ ፍርድ መቀበላል። አስተማሪዎች አይሁኑ። በብዙ ሰዎች ነፍስ መጠየቃል። አይደለም ጳጳስና ቄስ እንኳን በብዙ ነፍስ 3000 ነፍስ ልጅ የያዘ አለ። በነዛ ነፍስ እኮ ተጠያቂ። ከዛም መልስ ደግሞ አንተ ሌላውን የምታስተምር ራስን አታስተምርም? ምን ሰዎች ጉድለቶቻችንን ያዩና ከዛ በኋላ ይታዘቡናል። አትስረቅ የምትል ይኸው እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ነው ያለው። ሮሜ 2 ቁጥር 21 እስከ 24 እንግዲህ አንተ ሌላውን የምታስተምር ራስን አታስተምርምን? አትስረቅ ብለህ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ መቅደስን ትዘርፋለህን? በሕግ የምትመካ ሕግ በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ይላል። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና። ያስተማርነውን ካልኖርን ብናስተምር ምንድን ነው ጥቅሙ? እኛ ቤተ መቅደስን እየዘረፍን ጣዖትን እየተጸየፍን ቤተ መቅደስን ከዘረፍን አታመንዝር እያልን የምናመነዝር ከሆነ አትስረቅ እያልን የምንሰርቅ ከሆነ ማስተማራችን ምንድን ነው ጥቅም? ምንም ጥቅም የለው። እንደውም በእናንተ ምክንያት ወበንተዚህ ጸርፎ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት የእግዚአብሔር ስም በአሕዛብ መካከል ይሰደባል። ዛሬ እኮ በጳጳሳቱ ምክንያት አይደል እንዴ የእግዚአብሔር ስም እየተሰደበ ያለው? በካህናቱ በኦርቶዶክስ ውስጥ እሱም ብሎ አስተማሪ የማይኖርበትን ነው የሚያስተምረው የሚናገረው። ሽፍታ ነው፣ ወንበዴ ነው፣ ለደሞዝ ነው የሚያስተምረው እየተባለ በወንጌላውያኑም ደግሞ እንደዚሁ የማይኖርበት ውሸቱን ለጥቅሙ እየተባለ እንዲህ እያደረገ እሱም ብሎ አታስተምር ብሎ ማይክ ላይ ነጥቀህ ይችላል። ነገር ግን ትምህርትን አይቀበልም። ውሸታም ነው፣ አስመሳይ ነው። እንደውም የእግዚአብሔር ስም ይሰደባል። አይ እግዚአብሔር እየተባለ አንዳንዱም ወደኋላም የተመለሰ ይኖራል። መሰናከያ ሆነንበት በጣም ነው የሚያሳዝነው። ሀቅ ሀቋን እውነቷን ፍርጥ አድርጌ እናገራል። ለዚህ ነው ለራስህ ለትምህርት ተጠንቀቅ፣ ይህን ብታደርግ አንተንም የሚሰሙንም ታድናለህ ይላል። በመጀመሪያ ግን ከማን እንማር ነው የሚገባው? ከኢየሱስ ስንማር የዘላለም ሕይወት እናገኛለን። አንደኛ ጢሞቴዎስ 4:13 ላይ ልውሰዳችሁ። ይሄ የእግዚአብሔር ቃል ነው፣ የኔ ቃል አይደለም። ለዚህ ነው ከቃሉ እያወጣው ማስተምረው። አንደኛ ጢሞቴዎስ 4:13 እንዲህ ይላል። 4:13 እስክመጣ ድረስ ለማንበብ፣ ለመምከር፣ ለማስተማር ተጠንቀቅ። ለማስተማር ብቻ አይልም፣ ለማንበብ። አንድ ሰው የሚያስተምረው ሲያነብ ነው። እንደገና ለመምከር፣ ለማስተማር ተጠንቀቅ። ያላነበብነውን መምከር አንችልም፣ ያላነበብነውን ማስተማር አንችልም። ለማንበብ፣ ለማስተማር፣ ለመምከር ተጠንቀቅ ካለ በኋላ ወደ ታች ደግሞ ቁጥር 16 ለራስህና ለትምህርት ተጠንቀቅ። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስንም የሚሰሙንም ታድናለህ። ለትምህርት ብቻ አይልም፣ ለራስህና ለትምህርት ነው።
እኛ ለምናስተምረው ብቻ ነው የምንጠነቀቀው። ንግግራችን ከሰማይ ወፍ ያንጠባጥባል፣ ነገር ግን ህይወታችን ሲፈተሽ ባዶ። ለዚህ ነው ለራስህ ከዛስ ለትምህርትህ አንተ የማትኖርበትን ብታስተምር አንተ መድረክ ላይ መልአክ ነህ፣ ወደ ቤት ስትሄድ ግን አጅሬው ነህ። እንዴት ሊሰማ ይችላል? ከመድረክ ስትወርድ ግን ሌላ ነህ። ለዚህ ነው ለራስ ለትምህርት ተጠንቀቅ የሚለን። ከእናንተ ብዙዎች አስተማሪዎች አይሆኑም የሚለን። ይህን ብታደርግ አንተንም የሚሰሙንም ታድናለህ፣ አለበለዚያ አታድንም። አንተንም አታድንም፣ የሚሰሙንም አታድንም ብሎ ነው የሚናገረው። ስለዚህ ለራሳችን ለትምህርታችን እንድንጠነቀቅ እግዚአብሔር ይርዳል። በመጀመሪያ ይሄ ሊሆን የሚችለው ግን ከኢየሱስ ስንማር እንደ ማርያም ከእግሩ ስር ስንቀመጥ ያኔ እኮ ይበራልናል። ኢየሱስ የሚለው ማን እንደሆነ እናውቃለን። የእግዚአብሔር ልጅ አዳኝ፣ ብቸኛ አዳኝ እንደሆነ ጌታዬ ነህ ብለን እንቀበለዋለን። የኃጢአትን ስርየት በእርሱ እንቀበላለን። ትክክለኛ የእግዚአብሔር ልጅ ነው። ማስተማሩ በኋላ ነው የሚመጣው። ስለዚህ ብዙ ጊዜ የኛ ሰው ሳይማር ነው የሚያስተምር። ከሚማር ይልቅ ቢያስተምር ነው የሚመርጠው። በዚህ የተመታነን ሁሉም አማኝ ወንጌላዊው ኦርቶዶክሱም የተመታ ነው ለማስተማር። ስለዚህ የተማረ አገልጋይ አጣ።